ምን አይነት ጨዋታ ነው ይሄ? አንድ እንቁላል 23 ብር እንዲደርስ አድርጓል። 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጓል። ለዚህ ሰፈርና ለዚህ ድር አስፈላጊው ሰው ማን ነው? ሀ እኔ፣ ለ ሀ ሐመሩ ሀ ሀና ለ መ ሁሉም 1.6 ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል 23 ብር እንዲደርስ አድርጓል። 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ እሴት ታክስና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲዩስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር፣ በጣም ግራ ያጋባኝና ለኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይውላል ይላል ማብራሪያው ላይ። ምን አይነት ጨዋታ ነው ይሄ? ታዲያ የዱላ ቅብብል ማለት ያረለም። አወጣጡን ደግሞ ላሳይ። የባለፈው ምርጫ ላይ በእጩነት ቀረበ። ሻምበል ማን ያዟል? የአስመራጭ ኮሚቴው ጠራኝና አቶ ደስታ አንተ የብዙ ሰዎችን ጓዳና ጎድጓዳውን ታውቃለህ፣ ፍራሽ ልታድስም ቤታቸው ውስጥ ትገባለህ፣ ስለዚህ የሻምበልን ጀርባ አጥናው አሉኝ። እሱ ግዴታዬ ነው ለሰፊው ህዝብ ሲባል ብዬ ማጥናት ጀመርኩ። ጥናቴን ጨርሼ ጊዜው ስብሰባው ላይ ተገኘው። አቶ ደስታ ጥናትህን ጨረስከው? ጀርባውን አጠናው? አው በሚገባ። እሺ እጅ ከምን አሉኝ። ኧረ ጎበዝ ሰውየው ጀርባ የሚባል የለውም ዙሪያውን ሆድ ነው። የድሩን ገንዘብ ቀርጥፎ የበላው እሱ አይደለም እንዴ? የምርጫው ቀን እንደ ዛሬው ጉሮሮን ጠርጎ መድረክ ላይ ወጣና ክቡራት የድራችን አባላት ለዚህ ሰፈርና ለዚህ ድር አስፈላጊው ሰው ማን ነው? በድራችን ዳኛ ላይ ተቃውሞ ተነሳባት። በቀድሞዋ ምነው ቢባል እሷ ወገንተኛና ዘረኛ ነች፣ ጥቅማ ጥቅሞችን ለወገኖቿ ነው የምትሰጠው፣ ዘይትና ስኳር ሲመጣ ለምታውቃቸው ሰዎች ነው የምታከፋፍለው፣ ስለዚህ ትውረድ ብለው ተቃውሞ አነሱ። ጠቅላላ ጉባኤውም ተሰበሰበና እሺ እሷ ትውረድ ካላችሁ ማን ይሁን ሲባል ባሏ ጥሩ ሰው ስለሆነ እሱ ይሁን። ባለፈው የቀበሌያችን ሊቀመንበር ሰብስበውን ቀበሌው ላይ የታየ ያለውን እድገት ሲዘረዝሩ መክት ካፋቸው ተቀብሎ እኔ የምለው ሊቀመንበር ይሄ እድገት ምናምን እያሉ የሚያወሩትን ነገር ግን ለምን ዩኔስኮ በማይታይና በማይዳሰስ ቅርስ አይመዘግብልን አላቸው። ሊቀመንበር ለመክት ተገቢውን ግልምጫ ከሰጡት በኋላ ወደኛ ዞረው እንግዲህ እንደምታዩት ብለው ሲጀምሩ ማማርገጫቸው ተቀበሉልኝ። ሊቀመንበር ልብ አድርግ እንደምታዩት አትበል እኔ አይኔን ጨፍኛለሁ ብለው አይናቸውን ጨፈኑ። እውነታቸውን እኮ ነው። በኋላ አይታቸዋል ብለው እማኝ ሊጠሩን ሁሉ ይችላሉ። 101ኛ ሊያደርጉን። አንዳንዴ ዝም ስትል እኮ የምትታየው ምላስህን እንደዋጥከው ነው። አንዳንዴ ጉዳቸውን ለያው ብለህ እጅህን አገጭ ላይ ጭነ ስትመለከት በስራችን ተገርሞ ነው ብለው ሪፖርት ይጽፋሉ። ያየኸውን ለማጥፋት ላጲስ ይዘን አንጎልህ ጓዳ ካልገባን ይላሉ። ያላየኸውን ደግሞ እንዳየኸው
ብለው ይጀምራሉ። አንድ ንጉሥ ነው አሉ ከዛሬ ጀምሮ በጥበብ የተሰራ ልብስ ነው የምለብሰው ይልና ጥበኞቹን ሁሉ ያወዳደራል። ነገር ግን ሁሉም ያመጡለት ልብስ የተለመደ ሆነበት። በኋላ ዝም ብሎ ሁኔታውን ሲያስተውል የነበረ ሌላ ጠቢብ ሰው እኔ ልብሱን እሰራዋለሁ፣ ነገር ግን እኔ የምሰራውን ልብስ ማየት የሚችሉት ራሳቸው ጥበበኞች ብቻ ናቸው ይላል። በዚህም ለ10 ቀናት አንድ ቤት ውስጥ ተዘግቶበት ካለምንም ጨርቅና ክር ባዶ እጁን ሲቆርጥ ሲሰፋ ይቆይና በመጨረሻ ልብሱን ይዞ ንጉሱ ዘንድ ቀረበ። ንጉሱ ሰውየው ባዶ እጁን እንደሆነ ባየ ጊዜ የታለ ልብሱ ለማለት ቃጣውና ትዝ ሲለው እንዲህ ካለ ሕዝቡ ንጉሳችን ጥበበኛ አይደለም ይለኛል በማለት ባዶ እጁን በናቆት ተቀብሎ ልብሱን አውልቆ ባዶውን ለብሶ ራቁቱን ቆመ። ዙሪያው ያሉት ሁሉ በተመሳሳይ ፍራቻ ንጉሱ ራቁቱ መሆኑን እያዩ አደነቁ። በኋላ ግን የአንዲት አገልጋይ ሕፃን ልጅ በድንገት ሲያልፍ ንጉሱን ተመልክቶ እየተንከባለለ ከሳቀ በኋላ ንጉሱ እኮ ራቁቱን ነው አለ ይባላል። እናማ ጥበበኛ ካልሆናችሁ እድገቱም ዕውቀቱም አይታያችሁም እያላችሁን ከሆነ እረ ራቁታችሁን ናችሁ ለማለት እንገደዳለን። እናት ልጃቸው ሲቃዥ ደንግጠው ተነሱ። ሌሊት የታክሲ ረዳት ነው ልጃቸው እንዳይቀሰቅሱት ደክሞታል ብለው ፈርተዋል። አቤት አደባባይ፣ አቤት አደባባይ፣ አቤት አደባባይ ይላል። ደንግጠው ባላቸውን አባትየውን ቀሰቀሱትና አረ ልጁን ይዩት ምንድነው የሚለው አሉ። አባትየው አዩና አቤት አደባባይ ነይ እባክሽን ተኛ ሲሞላ ዝም ይላል። ትንሽ እንደቆዩ ልጁ ድጋሚ በጩኸት መቃዠት ጀመረ። እናትም አባትን ተከታትለው መጡ። ልጅ 4 ኪሎ 4 ኪሎ 4 ኪሎ 4 ኪሎ ይላል። አባቴን በይ 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 ቀስቅሽ ወራጅ ስለማይገኛል። እስቲ ስለ ኑሮ እናወራ። እኔ በበኩሌ ገንዘብ ባንክ ውስጥ ማስቀመጥ ትቻለሁ። እንደ ሶሪያ ለማኝ የፊቱን ፈታ እያልኩ ነው የምኖረው። አይታችሁ እንደሆነ የሶሪያ ለማኝ ሃይገር ባስ ላይ ይለምንና በስነ ስርዓት ራይድ ተሳፍሮ የራት አስቤዛ ለመሸመት ፍሬሽ ኮርነር ይገባል። የሚገርማችሁ ነገር አንዳንድ ነገሮች ሲገጥሙኝ ምን አቀብጦኝ ነው ያንን የመሰለ የሰለጠነ ሀገር ጥዬ መጣሁ እላለሁ። በቀደም ዕለት ውሃ ልማቶች የአንድ ወር የውሃ ክፍያ አልከፈልክም ብለው በረንዳ ላይ ያለውን ቆጣሪን በመጋዝ ቆረጡብኝ። የሚገርመው እኔ ውሃ ለመቆጠብ ካለኝ ፍላጎት የተነሳ ገላይን ራሱ የምታጠበው ጂም እየሄድኩ ነው። በወር የምከፍለው ከ150 ብር የማይበልጥ ቢሆንም ቆጣሪውን መልሶ ለማስቀጠል 2000 ብር ቅጣት መክፈል አለብኝ። በአጭሩ የውሃ ልማት ሰዎች ለህዝቡ ውሃ ከመሸጥ ቅጣት መሸጥ የበለጠ ያዋጣቸዋል። የሚገርመው ነገር ቆጣሪውን በሚቆርጡበት ሰዓት እኔ ቤት ተቀምጬ የነበረ ቢሆንም አልሰማው ሲመስለኝ ሲቆርጡት ደርሼ እንዳላስጥላቸው ቀስ ብለው ኮቴያቸው እንዳይሰማ ጫማቸውን አውልቀው በመጋዙ ላይ ድምፅ ማፈኛ ገጥመው ነው የቆረጡት። በጣም ተናደዱ። እልያዝ የቀረ ይቀራል እንጂ 2000 ብር ከፍዬማ አላስቀጥልም አልኩ። አንድ የሰፈራችንን ቴክኒሻን አስጠርቼ ከጎረቤት ውሃ ሳብልኝ ብዬ ለስራ ማስኬጃ 200 ብር ሰጠሁት። ከጥቂት ሰዓታት በኋላ ስመለስ የቤቴ ጠረን በስማ ምን ልበላችሁ፣ የሆነ በድሮን የተመታ የሰገራ መምጠጫ ቦቴ መኪና። ቴክኒሻኑን ምን ጉድ ነው ስለው ይቅርታ ከጎረቤት ውሃ ስብልሃለሁ ብዬ በስህተት ሽንት ቤቱን ሳብኩት።
ያው እንደምታውቁት ወይም እንደማታውቁት በሰለጠኑ ሀገሮች በረዶና ሱናሚ የቀላቀለ ዝናብ ቀኑን ሙሉ ዘንቦ መብራት አይቋረጥም። የሚገርማችሁ የሆነ ጊዜ ላይ በኒውዮርክ ከተማ ወክ እያደረው መንገድ ላይ የቆመ ዛፍ ነፋስ ገፍቶት ኤሌክትሪክ ገመድ ላይ ወደቀ። አሁን ኤሌክትሪክ ይቋረጣል ብዬ ሳስብ ጭራሽ ዛፉ በራ። እንዲህ ነው ስልጣኔ። በአንጻሩ የኢትዮጵያ ኤሌክትሪክ የደረሰ አዝመራ ማለት ነው። ትንሽ ካፊያ ሲነካው እምሽክ ይላል። እኔ ብዙ አይነት አማኝ ያውቃለሁ። ኢትዮጵያ ውስጥ የኤሌክትሪክ መኪና እንደሚነዳ ሰው ያለ አማኝ የሚኖር አይመስለኝም። እውነት መሆኑን አላረጋገጥኩም እንጂ የኤሌክትሪክ መኪና ባለቤቶች ባትሪ ሲጨርሱ መኪናቸው ምኒልክ ነው የጥቁር ሕዝብ መከበሪያ። ጥበብ ልኳ ባላዋቂ የተናቀ የማዕዘን ራስ ሆኖ ዓለም ሁሉ ተደነቀ። ገና ሲታይ በዘይቱ ትጸናለች ዘላለም ዙፋን ቤቱ። እንኳን ሳለ በሕይወቱ እንኳን ሳለ በሕይወቱ አንቀላፍቶ የሚገዛ በእረፍቱ ምኒልክ ነው ማይረሳ መንግስቱ። አንጎለላ ሆኖ ይታያል አድዋ፣ አንጎለላ ሆኖ ይታያል አድዋ። ፍቅር ስትለው ምን ይልሃል ሸዋ፣ እሷን ልውጋ ስትል ምኒልክን ስለ አይሳሳም ለነፍሱ ሰያ ንጉስ ምን አልከን ስሙን አትጥሪ። ቆይ ስሙን አትጥሪ ነው አልከኝ። አይ ተው እንጂ አልችልም። ስሙን አትጥሪ አትበለኝ ከቶ ነፃ ያወጣኝ ሰንሰለት ፈቶ እጠራዋለሁ ሺህ ጊዜ በቀን እጠራዋለሁ ሺህ ጊዜ በቀን ያወጣኝን ሰው ከባሪያ ሚዛን። ታዲያ አንዱ የአገሬ ተራቢ ያን ፎቶ አይቶ እረ የኬንያ ፖሊስ መሰልህ ብሎ ከተረበኝ በኋላ የገዛ ሰውነቴ እንደ ወህኒ ቤት ዩኒፎርም ቀፈፈኝ። የኬንያ ፖሊስ ይህን የበቆሎ ገንፎ እየነፋ እንደ ዋርካ ስለሚሰፋ ሌባን መጠቆም እንጂ ሌባን አባሮ መያዝ አይችልም። ምን ነው የማይመለከትህን የኬንያ ፖሊስ ላይ ችካልህ አለኝ አንዱ። እና 22 ማዞሪያ እየኖርኩ 80 ዓመት ለመኖር እያቀርኩ የአዲስ አበባን ፖሊስ እንድተች ትፈልጋለህ?
አገሬ በገባው በሳምንት ጊዜ ውስጥ 9 ኪሎ ቀነስኩ። ሸገር ውስጥ ያ ሁሉ ከብት እያለቀ ያ ሁሉ ስጋ እየተበላ ሰው የማይወፍርበት ምክንያት የገባኝ አሁን ነው። የአዲስ አበባ የኑሮ ውጣ ውረድ በራሱ የማይፈረሽበት ጅም ነው። መታወቂያ ለማውጣት የሆነ ቢሮ ሂድ፣ የሆነ ሴትዮ ትቀበልህና ሁለተኛ ፎቅ ሂደህ ክፈል ትልሃለች። እየተቅመደመድክ ትወጣለህ። እዚያ ስትደርስ አንዱ ይቀበልህና ይህን ደረሰኝ ይዘህ አራተኛው ፎቅ ላይ የሚገኘው ስራ አስኪያጅ ቢሮ ሂድ እያለ ከለክ እዚያ ስትደርስ የባለ ማህተሙ ጸሐፊ ትቀበልህና ስራ አስኪያጁ ለስራ ወጥተዋል እስኪመለሱ ድረስ 7ኛው ፎቅ የሚገኘው ካፌ ሻይ ቡና እያልክ ቆይ ትላለች። የአዲስ አበባ ፎቅ ለወጉ ሊፍት ተገጥሞለታል። ግን ሊፍቱ ጥቂት ሰርቶ በመብራት ኃይል ስፖንሰር አድራጊነት ወደ ዕቃ መጋዘንነት ይቀየራል። የህዝብ ተወካዮች ምክር ቤት እንግዲህ ዛሬ የስራ ዘመኑን የመጨረሻ ጉባኤ እያደረገ ይገኛል። ለጠቅላይ ሚኒስትሩ ጥያቄ እያቀረቡ ጠቅላይ ሚኒስትሩም ጥያቄዎቻቸውን በመመለስ ላይ ይገኛሉ። ግን ላለፉት 5 ዓመታት ይህ ፓርላማ ምንም አይነት ብዙ ዳይቨርሲቲ የሌለው ፓርላሜንት ቢሆንም ለአንድ ሰው ግን እውቅና ሳንሰጥ ብናልፍ ሜቢ ንፉግነት ሊባል ይችላል። ኢትዮጵያ ውስጥ ምርጫ ሲደረግ በነበሩት ሁሉም ምርጫ ክልሎች ውስጥ ህዝቦች የየራሳቸውን ተወካዮች ወደ ፓርላሜንት መርጠው አስገብተዋል። ግን እነዚህ ወደ ፓርላሜንት የገቡት እያንዳንዱ ተወካዮች የወከላቸውን ህዝብ ወክለዋል ወይ ብለን ብንጠይቅ ኦፍኮርስ መልሱ አልወከሉም የሚል ነው። ግን ኢትዮጵያን ከጫፍ እስከ ጫፍ የኢትዮጵያን ህዝብ በአራቱም ማዕዘን ወክለው ድምፅ ሲያሰሙ የነበሩት አንድ የፓርላመንት ወይም ደግሞ አንድ የህዝብ ተወካይ ብቻ ነበሩ። እሳቸውም ዶክተር ደሳለኝ ጫኔ ይባላሉ። የመላውን ኢትዮጵያዊ ድምፅ ደቡብ ሳይሉ ሰሜን ሳይሉ ምዕራብ ሳይሉ ምስራቅ ሳይሉ በመላው ኢትዮጵያ ያለውን ችግር ፕራይም ሚኒስትሩን ፊት ለፊት በመጋፈጥ የህዝብን ድምፅ ሲያሰሙ የነበሩት ብቸኛ ተወካይ ዶክተር ደሳለኝ ጫኔ ነበሩ። ለነበራቸው ቆይታና ሳንመርጣቸው ስለወከሉን ልናመሰግናቸው ይገባል። ሳንወክላቸው ድምጻችንን እያሰሙ ስለነበሩ ልናመሰግናቸው ይገባል። ሙሉ ፓርላመንቱ ነገሮችን ወይም ደግሞ የሚጸድቁ ፖሊሲዎችንና ህጎችን ሳያላምጥ በሚውጥበት በዚህ ፓርላመንት ውስጥ እያንዳንዱን ፖይንት አንብበው እያንዳንዱን ፖይንት ተረድተው እያንዳንዱ ፖይንት ላይ ግንዛቤ ኖሯቸው ትክክለኛና የሰላ ትችት በምክንያታዊነት ሲያቀርቡ የነበሩ ብቸኛ የህዝብ ተወካይ ናቸው ዶክተር ደሳለኝ ጫኔ። ለነበሩት ቆይታ ድምጻችንን ስላሰሙ በመላው ድምጹን ሲያሰሙለት በነበረው የኢትዮጵያ ህዝብ ስም ላመሰግን ወዳለው። ቀሪ ዘመኑ የሰላምና የጤና እንዲሆንሎት እመኛለሁ። ይመቻችሁ። መልካም ቀን።